ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ሊቨርፑል እንነጋገራለን። በቻምፒየንስ ሊግ በዚህ የውድድር ዘመን አርነ ስሎት እና ሊቨርፑል እንዴት ባለ መልኩ ይቀርቡ ይሆን? ካለፈው ጉዟቸው ምን ተማሩ የሚለውን እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። አርነ ስሎት ባለፈው የውድድር ዘመን በጣም ድንቅ አጀማመር አድርገዋል። ከዚህ የተሻለ አጀማመር ለማድረግ የተመኙም አይመስሉም ነበር። በጣም የተዋጣለት መንገድ ነው የውድድር ዘመናቸው የተጠናቀቀው። ከዚህ የተሻለ ነገር አስበው ነበር ወይ የሚለው ሊያከራክር ይችላል። ግን በጣም ድንቅ የውድድር ዘመን ነው ያሳለፉት። ለአዲስ አሰልጣኝ የርገን ክሎፕን ተክቶ ኃላፊነቱን በሊቨርፑል ቤት እንደተረከበ አሰልጣኝ በጣም የተዋጣለት የውድድር ዘመን አሳልፈዋል። ምናልባት ለአርነ ስሎት እንደ ቁጭት ሊነሳ የሚችለው ቅሬታ ሊፈጥርባቸው የሚችል ብቸኛ ነገር ካለ ቡድናቸው በቻምፒየንስ ሊግ የተጓዘበት መንገድ ነው። በጊዜ ነው የተሰናበተው። ያ ነው የሚያስቆጫቸው ብለን መገመት እንችላለን። አሁን ሆላንዳዊው በሊቨርፑል ኃላፊነታቸው በሁለተኛ የውድድር ዘመን የቻምፒየንስ ሊግ ተሳትፏቸውን ያደርጋሉ። ከዛሬ ጀምሮ በሚደረጉ ጨዋታዎች ምናልባት አቀራረባቸውን ሊቀይሩ ይችሉ ይሆናል የሚል መላምት እንዲሰነዘርም ያደረገው ለዛ ነው። የቻምፒየንስ ሊግ ፎርማት ካለፈው የውድድር ዘመን ጀምሮ መቀየሩ ይታወቃል። የመጀመሪያው የሊግ ፎርማት 8 ጨዋታዎች የሚደረጉበት ነው። ያንዳንዱ ክለብ 8 ጨዋታዎችን ያደርግና በደረጃ ሰንጠረዡ በሚኖራቸው ቦታ ነው ወደ ቀጣይ ምዕራፍ የሚሸጋገሩት። ከአንደኛ እስከ 8ኛ ሆነው ያጠናቅቁት ያለምንም ችግር በቀጥታ ወደ ቀጣዮቹ 16 ቡድኖች ወደ ቀሩበት ዙር ይሸጋገራሉ። ቀሪዎቹን 8 ቦታ ለማወቅ ግን ከ9ኛ ደረጃ እስከ 24ኛ ደረጃ ያለውን ቦታ ይዘው ያጠናቅቁ ክለቦች እርስ በርስ በሚያደርጉት የፕሌይኦፍ ጨዋታ ነው የሚወሰነው። አርነ ስሎት በዚህ ፎርማት ላይ ጥያቄ አላቸው። ምክንያቱም ባለፈው የውድድር ዘመን ሊቨርፑል የሊግ ፎርማቱን በቀዳሚነት ማጠናቀቁ ይታወቃል። ነገር ግን በቀዳሚነት መጨረስ የተለየ ጥቅም ያለው ወይ የሚለው ያከራክራል። በ2024-25 የውድድር ዘመን የቻምፒየንስ ሊግ የሊግ ፎርማት ከመጀመሪያዎቹ 8ቱ ጨዋታዎች 7ቱን በሊግ ፎርማት የተደረጉትን 7ቱን ጨዋታዎች አሸንፎ ሊቨርፑል በጠንካራ መንገድ ጠንካራዎቹን ተሰላፊዎቹን ወደ ሜዳ እያስገባ ጭምር ስኬታማ ሆኖ ነበር እና ቀዳሚ ሆኗል። በወቅቱ ስሎት ተስፋ ያደረጉት የነበረው ይሄንን የሊግ ፎርማት በቀዳሚነት ማጠናቀቅ በጥሎ ማለፉ ጨዋታ በንጽጽር ዝቅተኛ ደረጃ የሚሰጠው ቡድን እንደሚገጥሙና የተሻለ የማለፍ እድል እንደሚኖራቸው ነበር ያሰቡት። ነገር ግን ከጠበቁት በተቃራኒ ነበር የሆነው። ሊቨርፑል የተገናኘው ከፒኤስጂ ነበር 16 ቡድኖች በቀሩበት ዙር። በኋላ ላይ ፒኤስጂ የውድድሩ አሸናፊ እንደሆነ እናስታውሳለን። እናም በዚህ ጨዋታ 16 ቡድኖች በቀሩበት ዙር በተደረገው ኖክአውት ጨዋታ ፒኤስጂ በመለያ ምት አሸንፏቸው ነው ያለፈው። ሊቨርፑል እድለኛ አልነበረም ማለት ይቻላል። ምክንያቱም ሊቨርፑል ከፒኤስጂ ጋር እንዲገናኝ የሆነው ከ9ኛ እስከ 24ኛ ያሉት ቡድኖች በፕሌይኦፍ ተጫውተው ካለፉ ቡድኖች ጋር ስለተገናኘ ነው። እንዳለመታደል ሆኖ ፒኤስጂ በሊግ ፌዝ በተደረገው ውድድር ጥሩ ውጤት አላስመዘገበም ነበር። ስለዚህ 15ኛ ደረጃ ነበር ይዞ ያጠናቀቀው። ስለዚህ በፕሌይኦፍ አሸንፎ የመጣ ነው እና የዕድል ዕድሉ በፕሌይኦፍ ከመጡ ቡድኖች መካከል ከፒኤስጂ እንዲገናኝ አድርጎታል። በኋላ ላይ ውድድሩን ካሸነፈው ከጠንካራው ፒኤስጂ አስቶን ቪላ እናስታውሳለን 8ኛ ደረጃን ነበር ይዞ ያጠናቀቀው። በንጽጽር ቀላል ተጋጣሚ ገጥሞታል። ከክለብ ብሩገ ተገናኝቷል። 24ኛ ደረጃን ይዞ ካጠናቀቀው በፕሌይኦፍ በሊግ ፌስ በተደረገው የመጀመሪያ ማጣሪያ 24ኛ ደረጃን ይዞ ካጠናቀቀ ቡድን ጋር ተጫውቷል። ለዚያም ነው አምና ትችቶች ሲሰነዘሩ የነበረው። አዎ ሊጉ አዲስ ነው፣ በሂደት የሚያስተካከላቸው ነገሮች ይኖራሉ፣ ከነዚያ መካከል ደግሞ አንደኛው ይሄ ነው በሚል እንዲያውም ባለፈው ጥር ስሎት ከዚህ ጋር በተገናኘ ከሪፖርተሮች ጋር በነበራቸው ቆይታ ጠንከር ያለ የሰላ ትችት መሰንዘራቸው ይታወሳል። በዚህ በአዲሱ ፎርማት ክለቦች የድል ጥገኛ እንዲሆኑ ተገደዋል የሚል እንዲያውም እሳቸው አንድ ጥሩ ማሳያ አንስተዋል። ለምሳሌ የቴኒስ ስፖርትን ብንመለከት በወቅታዊ ብቃቱ 1ኛ ደረጃ ላይ የተቀመጠው የቴኒስ ተጫዋች 12ኛ ስፍራ ላይ ከተቀመጠው ተጫዋች ጋር ከሚገናኝ ይልቅ 24ኛ ደረጃ ላይ ከተቀመጠው ተጫዋች ጋር ቢገናኝ የተሻለ እንዳለው ያውቃል። ምክንያቱም በቴኒስ እነዚህ ደረጃዎች የሚሰጡት የአመታት የተጫዋቾችን ውጤታማነት ከግምት በማስገባት ነው የሚዘጋጀው። ስለዚህ ደረጃቸው በትክክል የተጫዋቾችን ብቃት ይገልጻል እና ምናልባትም በቻምፒየንስ ሊግ እንዲህ አይነቱ ነገር ተግባራዊ መደረግ አለበት የሚል አስተያየት ሰጥተዋል። እንዲያውም ሚኮስ ጉካ በጻፈው አርነ ስሎት ዘ ኒው ኤራ በሚል መጽሐፉ አንድ ሐሳብ አንስቷል። አርነ ስሎት በሊግ ፌዝ
ቀዳሚ ሆኖ ያጠናቀቀ ቡድን በጥሎ ማለፉ ሊገናኝ የሚገባው ሎስት ራንክድ ከሆነ ክለብ ጋር ነው፣ ዝቅተኛ ደረጃ ካለው ቡድን ጋር ነው ብለዋል። እርሳቸው ምንድነው ያሉት? ከኛ በታች ሆኖ ያጠናቀቁት ሌሎችን ቡድኖች ብትመለከቷቸው እስከ 8ኛ ደረጃ ያሉትን ከኛ በንጽጽር አነስ ያለ ተጋጣሚ ነው የደረሳቸው ብለዋል። ስለዚህ አሁን ይህንን የውድድር ዘመን የቻምፒየንስ ሊግ ተሳትፎ ስንጀምር ወደ አእምሮዬ ከሚመላለሱ ነገሮች መካከል አንደኛው ይሄ ነው። በዚህ በሊግ ፎርማት ማጣሪያው ላይ ጠንካራውን ቡድኔን ልጠቀም ወይስ ደግሞ ሮቴሽን የተጫዋቾችን እያፈራረኩ መጠቀም ይኖርብኝ ይሆን? ይህንን ስለመወሰን ነው እያሰብክ ያለሁት ብለዋል። አምና ስሎት ከ8ቱ የሊግ ፌዝ ጨዋታዎች በ7ቱ ጠንካራውን ስብስባቸውን አሰልፈው ነበር። በመጨረሻው ጨዋታ ነው ከፒኤስቪ ጋር ባደረጉት ጨዋታ ለውጦችን ያደረጉት። ያው ቀዳሚ ሆኖ ለማጠናቀቅ ሊቨርፑልና ባርሴሎና በመጨረሻ ጨዋታቸው በሚያደርጉት ውጤት ነበር የሚወሰነው። በአጋጣሚ ሊቨርፑልም ባርሴሎናም የመጨረሻ ጨዋታቸውን ተሸንፈው ሊቨርፑል ቀዳሚ ሆኖ ጨርሷል። ከዚህኛው ጨዋታ ውጪ ሌሎቹን 7 ጨዋታዎች ጠንካራ ቡድናቸውን ጠንካራ ስብስባቸውን የተጠቀሙት። በቻምፒየንስ ሊግ ደግሞ በመጀመሪያዎቹ ጨዋታዎች አሉኝ የሚሏቸውን ተጫዋቾች ነው የተጠቀሙት። 22 ተጫዋቾች ናቸው በእርግጥ ጥቅም ላይ የዋሉት በ7ቱ ጨዋታዎች። ከነዚህ መካከል ግን ከ50% በላይ ደቂቃዎችን ሜዳ ላይ ያሳለፉት 11 ተጫዋቾች ናቸው። 6 ተጫዋቾች በእያንዳንዱ ጨዋታ ላይ ተሰላፊ ነበሩ። ስለዚህ አርነ ስሎት እንዴት ውስን ጠንካራ ተጫዋቾቻቸውን በተደጋጋሚ ይጠቀሙ እንደነበረ ማሳያ ነው። ቨርጂል ቫን ዳይክ፣ ራያን ግራቨንበርግና መሐመድ ሳላ በ7ቱም የመጀመሪያ ጨዋታዎች ላይ ተሰልፈዋል። ለዚያም ነው ምናልባት በዚህ የውድድር ዘመን በቻምፒየንስ ሊግ በሚኖረን ተሳትፎ ከዚህ ለወጥ ያለ አቋም ልትመለከቱ ትችሉ ይሆናል፣ የተለያዩ ተጫዋቾችን ልንጠቀም እንችላለን የሚል አስተያየት አርነ ስሎት የሰነዘሩት። እንዲያውም ስሎት ያስታውሳሉ፣ አምና በመጋቢት ወር በጣም ደክመን ነበር ብለዋል። በህዳር ወር ከነበረው ይልቅ በመጋቢት ወር ነው የደከምነው፣ ምክንያቱም በቂ ረፍት አልነበረም። በቂ የበጋ ረፍት ስላልነበረ ተጫዋቾች በደንብ ደክመዋል። ስለዚህ አሁን ምናልባትም አማራጭ የምናደርገው በፌስቲቭ ፔሪድ ተጫዋቾች በተደጋጋሚ ግጥሚያዎችን እንዲያደርጉ በሚገደዱበት ወቅት ለብዙ ተጫዋቾች፣ ለወሳኝ ቁልፍ ተጫዋቾች እረፍት ስለመስጠት እናስብ ይሆናል ብለዋል። በእርግጥ ሊቨርፑል በፕሪሚየር ሊጉ በተሻለ መንገድ ይህንን ጫናት ተቋቁሞ አልፏል። ባለፈው የውድድር ዘመን በእርግጥ በካራባው ካፕ ፍጻሜ በኒውካስል ዩናይትድ ተሸንፏል። በፒኤስጂ ደግሞ ከቻምፒየንስ ሊግ ተሰናብቷል። ዘንድሮ በአንድ ውድድር ብቻ ሳይሆን ስኬታማ መሆን የምንፈልገው በተለያዩ ውድድሮች ረዥም ርቀት መጓዝ ማሸነፍ ነው የምንፈልገው። ያንን ለማድረግ ደግሞ ምናልባት ከአምናው መንገድ አቀራረባችንን ለወጥ ማድረግ ይጠበቅብን ይሆናል ብለዋል አርነ ስሎት። እንዲያውም በእርሳቸው አገላለጽ ካለፈው የውድድር ዘመን እጅግ መጥፎ አጋጣሚ ብለን የምናነሳው ከቻምፒየንስ ሊግ የተሰናበትንበትን ጨዋታ ነው ብለዋል። በክረምቱ የዝውውር መስኮት ጥሩ ምልመላ አድርጓል ሊቨርፑል። በርከት ያሉ ተጫዋቾችን ወደ ስብስቡ ቀላቅሏል። ይህም ስኳዱን በማጠናከር ረገድ የላቀ ጉልህ ሚና እንዳለው ምንም ጥያቄ የለውም። ከበርንሌይ ጋር ካደረጉት ጨዋታ በኋላ የቡድኑ አምበል ቨርጂል ቫን ዳይክ አንድ ጥያቄ ቀርቦለት ነበር። ዘንድሮው በሀገር ውስጥም በአውሮፓ መድረክም ስኬታማ የመሆን ህልም አላችሁ ወይ ተብሎ ተጠይቆ ነበር። ተስፋ ምን አድርገው ያንን ነው የሚል ምላሽ ሰጥቷል። ሁሉም ተጫዋች ለጨዋታ ብቁ ሆኖ ከቆየ እና ራሳቸውን ከጠበቁ በሁሉም ውድድሮች የተሻለ ድል ይኖረናል። በአካል ብቃት በአእምሮም በጥሩ መንገድ ላይ የምንገኝ ቡድኖች እንሆናለን። ይሄ ደግሞ የሁላችንም ኃላፊነት ነው የሚል ምላሽ ነው የሰጠው። እንደውም እሱ አክሎ በክረምቱ የዝውውር መስኮት የጨመርናቸው ተጫዋቾች ምንም እንኳን የለቀቀው ቢኖርም ወደ ስብስባችን የቀላቀልናቸው ተጫዋቾች ጥራታችንን የበለጠ ከፍ እንደሚያደርጉት እናውቃለን፣ አድርገውታልም። ስለዚህ ያንን ጠብቀን መጓዝ ይኖርብናል ብሏል። ስለዚህ አሁን በአርነ ስሎትና በአሰልጣኝ ቡድናቸው አእምሮ ውስጥ የሚመላለሰው ቀዳሚ ጉዳይ ግን ቻምፒየንስ ሊግ ጨዋታዎችን ቀዳሚ ጉዳያችን እናድርግ እና ለሌሎቹ ውድድሮች ቀጥሎ ያለውን ቦታ እንስጥ ወይስ ተጫዋቾችን እያፈራረቀን በሁሉም ውድድሮች ተፎካካሪ ለመሆን እንሞክር የሚለው ነው። አርነ ስሎት እንደዚህ ተብለው ሲጠየቁ አንድ የምነግራችሁ ነገር ከሽንፈት ምንም በጎ ነገር የለውም። ስለዚህ የትኛውም ውድድር ላይ ብንሳተፍ የትኛውንም ጨዋታ ብናደርግ ወደ ሜዳ የምንገባው ለማሸነፍ በማሰብና ለማሸነፍ የሚያግዙንን ተጫዋቾች በመያዝ ነው። ስኳዱ በጣም
ጠንካራ ነው። ስለዚህ ሁሉንም የስኳድ አባላት ተጠቅመን ውጤታማ ለመሆን እንሞክራለን ብለዋል። ምናልባት በዛሬው ጨዋታ ዛሬ በሚያከናውነው ጨዋታ ሊቨርፑል አሌክዛንደር ኢዛክ ወደ ሜዳ ሊገባ የሚችልበት እድል አለ። በስኳድ ውስጥ ተካቷል። 22 ተጫዋቾችን በያዘው ስኳድ ውስጥ ተካቷል። በጨዋታው ይሰለፋል ወይ? 99.9% እድል አለው ብሏል አርነ ስሎት። ሙሉ 90 ደቂቃ ግን የመሰለፍ ምንም አይነት እድል የለውም ብሏል። ስለዚህ ተቀይሮ ይገባ ይሆናል ወይ ደግሞ የመጀመሪያ ሰላፊ ሆኖ ወደ ሜዳ ቢገባም ተቀይሮ እንደሚወጣ ፍንጭ የሰጡበት ነው። ምክንያቱም ከቡድኑ ጋር ገና መዋሃድ አለበት። በቂ የልምምድ መርሃ ግብሮችን ከቡድን አባላቱ ጋር አብሮ አልሰራምና ይሄንን ማስተካከል ይጠበቅብናል ብለዋል። ስለዚህ ሊቨርፑል ካምናው ደስ የማያሰኝ ቻምፒየንስ ሊግ ጉዞው የተሻለ ለመጓዝ ፍላጎቱን ጠብቆ የሚቀጥል ከሆነ የትኛውን አቀራረብ ይጠቀማል? ያምናውን ወይስ አዲስ?